የክለቦች ሁለተኛ እርከን የሚሰጠው የውድድር መድረክ የሆነው የዩሮፓ ሊግና ሶስተኛ እርከን የሚሰጠው የውድድር መድረክ የሆነው የኮንፈረንስ ሊግ ጨዋታዎች ስላንተና ቀጥለው ተከናውነው ነበር። እነሱን ጨዋታዎች በተለይ ደግሞ በልዩነት ተጠባቂ የነበሩትን መርሃ ግብሮች ከመመልከት እንጀምር። ትላንትና በዩሮፓ ሊግ ሮማ ከብራይተን እንዲሁም ደግሞ ስፓርታክ ፕራግ ከሊቨርፑል ያደረጉት መርሃ ግብር በልዩነት የተጠበቀው መርሃ ግብር ነበረ። እንግዲህ ሮማ ብራይተንን 4-0 በሆነ ሰፊ ውጤት ነው ማሸነፍ የቻለው። በተለይ የሮማ አዲሱ አሰልጣኝ ዳንኤል ዴሮሲ በተለይ ለብራይተኑ አሰልጣኝ ሮቤርቶ ዲዘርቤ የሰሩትን ስራዎች እንዲሁም ለትልቅ ክለቦች ይሄ ጃይንት ኪለር ወይም ደግሞ ትልቅ ክለቦች አረፍት የማይሰጡ አይነት ክለቦች እንደሆኑ በተደጋጋሚ ተመልክተናል። ጥሩ ስራዎችን የሰራው በሳቢሳዎቹ ቤትና በተለይ ለነሱ ተዘጋጅተን እንቀርባለን ለሚል ነገር አንስቶ ነበር። በተናገረው መልኩ ነው በተለይ ጨዋታውን ያጠናቀቁት። ከዚህ ጨዋታ ከመጀመሩ በፊትም ሌሎች አወዛጋቢ ጉዳዮች ነበሩ። በተለይ ደግሞ ወደ 3500 የሚሆኑ የሳቢሳዎቹ ደጋፊዎች ወደ ሮማ ጎዳናዎች አቅንተው ነበረ። በተለይ ደግሞ የሮማን ፖሊስ ይህን ነገር በይፋ ተናግሮ ነበር። በተለይ የደጋፊዎች ግጭት እንዳይኖር በተቻለ መጠን በሮማ ጎዳናዎች ላይ ብዙም አላስፈላጊ እንቅስቃሴዎች ባያደርጉ፣ በተለይ ደግሞ ያው ደጋፊዎች ይታወቃል ከመጠጥም እንዲሁም ከመተራረብ ጋር በተያያዘ እዛው ላይ እንደዚህ አይነት ነገሮች ብቻ እንዳይከሰቱ ሚል ጥንቃቄ እንዲያደርጉ መልእክት አስተላልፎ ነበር። ያንን ያልሰሙት የሳቢሳዎቹ ደጋፊዎች በተለይ ወደ 2 የሚሆኑ ደጋፊዎች ላይ የጥቃት ደርሷል። በተለይ በስለት ማለት ነው የስለት ጥቃት እንደደረሰ መረጃዎች ሲጠቁሙ እንደነበር ይታወቃል። ይህ ደግሞ በተለይ ኢንቫይሮንመንት ሆስታይል ሆኖ የብራይተን ተጫዋቾች እንዲገቡ ምክንያት ሆናል፣ ወይም ደግሞ ስታዲዮ ኦሎምፒኮ ምቾት እንዳይሰማቸው ሆኖ ወደ ሜዳ እንደገቡ በስነ ልቦናም ረገድ ክለብ ቡድኑ በተለይ ተረጋግቶ ጨዋታው እንዳያከናውን እንቅፋት እንደሆነበት ነው መረጃዎች በስፋት እየተቆሙ የሚገኙት። ዞሮ ዞሮ ፖሎ ዲባላ 13ኛው ደቂቃ ላይ ሮማን ቀዳሚ ያደረገች ግብ ከመረብ ማዋሃድ ችሏል። ሮሜሉ ሉካኩ ከረፍት በፊት 43ኛው ደቂቃ ላይ እንዲሁም ከረፍት መልስ በሁለቱ ተከላካዮች ማለትም 64ኛው ደቂቃ ላይ ጂያንሉካ ማንሲኒ እንዲሁም 68ኛው ደቂቃ ላይ ብሪያን ክሪስታንቴ ባስቆጠሯቸው ግቦች ናቸው ሮማ 4-0 ሆነ ሰፊ ውጤት ማሸነፍ የቻለው ማለት ነው። የብራይተን እንግዲህ የዩሮፓ ሊግ አድቬንቸር ወደ ቅዠት የተቀየረበት ምሽት ነበር ነው ሊባል የሚችለው። በአጠቃላይ ምናልባትም በሚቀጥለው ሳምንት በሜዳቸው አሜክስ በሚያደርጉት መርሃ ግብር ላይ ይህንን ጨዋታ 4 ጎሎች በላይ ያስቆጥረው ለማሸነፍ ምናልባትም ሚራክል ወይም ተአምር ሊጠይቅ የሚችል ጉዳይ ይመስለኛል። በአጠቃላይ ብራይተን ግን በትላንቱ ጨዋታ ላይ እንደሚታወቀው ላስት 16 ወይም ደግሞ ሩብ ፍጻሜ እስኪቀላቀሉ ድረስ ያደርጓቸውን 4 ጨዋታዎች ሙሉን 100% በሆነ መልኩ ወይም ሁሉንም አሸንፈው ነው እዚህ መድረክ ላይ የደረሱት። የብራይተን እንቅስቃሴ በአጠቃላይ እስካሁን ድረስ ማለትም ለመጀመሪያ ጊዜ በታሪካቸው በዩሮፓ ሊግ ሲሳተፉ ለመጀመሪያ ጊዜ እንደሆነ ይታወቃል። ይህንን ማድረግ የሚቻለው አሰልጣኙ ሮቤርቶ ዲዘርቤ እንደሆነ ይታወቃልና በዚህ ነገር ጥሩ እንቅስቃሴ መስራት ችለዋል። ግን ደግሞ በመጀመሪያው ዙር ላይ ቀደም ሲል ያነሷቸው ምክንያቶችም ሊጠቀሱ ይችላሉ እንደ ክፍተት ማለት ነው። ቢሆንም ግን ሽንፈት ከማስተናገድ በሰፊ የጎል ልዩነት ሽንፈት ከማስተናገድ ወደ ኋላ አላሉም። ወደ 3 ኢላማቸውን የጠበቁ ሙከራዎች ነው በጨዋታው ላይ ማድረግ የቻሉት ብራይተኖች። ከነዛ መካከል በነ ዳኒ ዌልቤክ ግልጽ የሆነ የማግባትንም እድል ፈጥረው ነበር፣ ግን ዌልቤክ ሊጠቀምበት እንዳልቻለ ተመልክተናል። ዞሮ ዞሮ ለሮማ ይህ ትልቅ ግባት የሆነ ትልቅ ውጤት ነው ተብሎ ነው ሊነሳ የሚችለው ለጊያሎሬሲዎቹ ማለት ነው። በአጠቃላይ ለብራይተን ግን ቅዠት የነበረ ምሽት ነበር የትላንቱ የዩሮፓ ሊግ የጥሎ ማለፍ የመጀመሪያ ዙር መርሃ ግብር ማለት ነው። ከዛ ውጪ ስፓርታክ ፕራግ ከሊቨርፑል ያደረጉት መርሃ ግብር ሌላው ጨዋታ ነበር። በተለይ ሊቨርፑል ወደ ቼክ አቅንቶ ነበር ይህን ጨዋታ ያከናወነው። ኖቲንጋም ፎረስትን ካሸነፈው የፕሪሚየር ሊግ መርሃ ግብር ላይ 3 ተጫዋቾችን አሳርፎ ነበር አሰልጣኝ የርገን ክሎፕ ጨዋታውን የጀመረው ማለት ነው። ቢሆንም ግን በቀላሉ ነው ስፓርታክ ፕራግን ማሸነፍ የቻሉት። ምናልባት ይህ ክለብ በተለይ በቼክ ሊግ ላይ ጥሩ እንቅስቃሴ እያደረገ ይገኛል። ከዛ ውጪ በውድድር ዘመኑ ሽንፈት ያስተናገዱት አንድ ጊዜ ብቻ መሆኑ ለሊቨርፑል እንደ ትልቅ እንቅፋትና እንደ ትልቅ ችግር ሊቆጠር ይችላል ተብሎ የተነሳ ጉዳይ እንደነበር የሚታወቅ ጉዳይ ነው። ግን ደግሞ ሊቨርፑል በቀላሉ ነው 5-1 በሆነ ውጤት ይህንን ጨዋታ ማሸነፍ የቻለው። አሌክሲስ ማካሊስተር 6ኛው ደቂቃ ላይ ከዛ ውጪ 5ኛው ደቂቃ ላይ ዳርዊን ኑኔዝ በድጋሜ የመጀመሪያው አጋማሽ ሊጠናቀቅ ሰከንዶች ሲቀሩት የጎል መጠኑን ወደ 3 ከፍ ማድረግ የቻለች ግብ ከመረብ አዋህዷል። ከረፍት መልስ ተቀይሮ የገባው ኮነር ብራድሌ በሰከንዶች ልዩነት ውስጥ ራሱ ላይ ግብ አስቆጥሯል። የጨዋታውን ሪትምም እንግዲህ ካለመልመድ ጋር የተያያዘ ይመስላል። ለ46ኛው ደቂቃ ላይ ራሱ ላይ ግብ ያስቆጠረበት ሂደት አለ። ለስፓርታክ ፕራግ እንደ ማስተዛዘኛ ሆና የምትቆጠርም ግብ ሆናለች ማለት ነው። ከዛ ውጪ 53ኛው ደቂቃ ላይ ሉዊስ ዲያዝ እንዲሁም ደግሞ የጨዋታው መጠናቂያ ደቂቃዎች ላይ ዶሚኒክ ሶቦዝላይ 94ኛው ደቂቃ ላይ ማለት ነው 5ኛዋን ግብ ለሊቨርፑል ያስቆጠሩ ተጫዋቾች ናቸው ማለት ነው። እንግዲህ በአጠቃላይ እዚህ ጨዋታ ላይ በተለይ ዳርዊን ኑኔዝ ያስቆጠራት የ3ኛዋ ግብ ለሊቨርፑል በየርገን ክሎፕ ስር በዚህ 9 ዓመት ውስጥ የተቆጠረችዋ 1000ኛ ግብ ሆና ተመዝግባለች ማለት ነው። እንግዲህ በዚህ 9 ዓመት ውስጥ ማለት ነው በዚህ ቆፍጣናው ጀርመናዊ አሰልጣኝ የርገን ክሎፕ ስር ሊቨርፑል ከ1000 በላይ ጎሎች ያስቆጠረበት ሂደት እንዳለ መመልከት ይቻላል ማለት ነው። በአጠቃላይ በዚህ ጨዋታ ላይ ጥሩም መልካምም መጥፎም የሚባልም ዜናዎች ሊቨርፑል አስተናግዷል። መልካሙ ዜና መሐመድ ሳላህ ከ74ኛው ደቂቃ በኋላ
እንዲሁ ጨዋታው ማድረግ ችሏል። በተለይ በ7ኛው ደቂቃ ላይ ኮሎምቢያ ሉዊስ ዲያዝን ተክቶ ወደ ሜዳ በመግባት ጥቂት የሚባሉ ደቂቃዎችን ተሰልፎ መጫወቱ መልካም ዜና ነው። ምናልባትም በእሁዱ የማንቸስተር ሲቲ መርሃ ግብር ላይ በቋሚነት ሊሰለፍ የሚችልበት ሂደት እንዳለ ይሄ ጠቋሚ ነው እየተባለ ይገኛል። ጎልም አስቆጥሮ ነበር በነገራችን ላይ 84ኛው ደቂቃ ላይ ቪአር ከጨዋታው ውጪ በማለት ወይም ደግሞ ኦፍሳይድ በማለት ጎሉን ሽሮበት ነው እንጂ 84ኛው ደቂቃ ላይ ጎል አስቆጥሮ ነበረ። በአጠቃላይ ዳርዊን ኑኔዝ በተለይ ለማንቸስተር ሲቲም ጠንካራ መልእክት አስተላልፏል። በአጠቃላይ በተለይ ሊቨርፑል አሁን ተጠናክሮ የሚሄድበት ሂደት እንዳለና ለየትኛውም ክለብ ወደ ኋላ እንደማይሉ ዳርዊን ኑኔዝ ከጨዋታው በኋላ ሀሳቡን የሰጠበት ሂደት አለ። ይሄ ለማንቸስተር ሲቲ እንደማስጠንቀቂያ መልእክት ሆኖ ይተላለፋል። የቡድኑ አቅም አሁን ባለው ወቅት ሁኔታ ከፍተኛ መሆንና የትኛውንም ክለብ እንደማይነቁ ግን ደግሞ እንደማይፈሩ የገለጸበት ሂደት እንዳለ መመልከት ይቻላል ማለት ነው። በአጠቃላይ መጥፎ የተባለው ዜና ግን የኢብራሂማ ኮናቴ ጉዳት ማስተናገዳቸው ነው። በአጠቃላይ ይህ ክለብ እስካሁን ድረስ ብቻ እንኳን በጣም በጉዳት የታመሰ ክለብ እንደሆነ ይታወቃል። ሊቨርፑል ትሬንት አሌክሳንደር አርኖልድ ቋሚ ግብ ጠባቂውን አሊሰን ቤከርን ጨምሮ በአማካይ መስመር ላይ እንደነ ቲያጎ አልካንትራ፣ ስቴፈን ባይሴቲችን ሊነሱ ይችላሉ። እንዲሁም እንደነ ዲየጎ ጆታ አይነት የፊት መስመር ተጫዋቾችም ጉዳት ላይ ነው የሚገኙትና እንደዚህ አይነት ጉዳቶች ባሉባቸው ሰዓቶች ላይ በድጋሚ ኢብራሂማ ኮናቴ በጣም ጥሩ አቋም ላይ የሚገኘውን ይህም ፈረንሳይ ተከላካይ በጉዳት ምክንያት በ50ኛው ደቂቃ ላይ በቨርጂል ቫን ዳይክ ተክተው ከሜዳ እንዲወጣ ያደረጉበት ሂደት አለና የጉዳቱ መጠን ምን ያክል ነው የሚለው ጉዳይ የሚወስነው ይመስለኛል። በአጠቃላይ እዚህ ቦታ ላይ በጣም በተለይ ከቨርጂል ቫን ዳይክ ጋር የነበራቸው ጥምረት ለሊቨርፑል ጥሩ የተከላካይ መስመር ባክላይን ላይ በጣም ጥሩ ግልጋሎት ሲሰጡ እንደነበር በተደጋጋሚ ተመልክተናል። በእንግሊዝ ፕሪሚየር ሊግም እንዲሁም በሌሎች ጨዋታዎች ላይ ማለት ነው፣ በዩሮፓ ሊግ ላይ ማለት ነው። አሁን ታዲያ የኮናቴ ምናልባት ጉዳት እስከ ምን ያህል ጊዜ ይሆናል፣ ለእሁድ ጨዋታ ይደርሳል አይደርስም የሚለው ያው ስካን ከተደረገ በኋላ የሊቨርፑል የጤና ክፍሎች እንግዲህ በደንብ ይህንን ጉዳይ ከመረመሩ በኋላ የሚያሳውቁ ይሆናል ማለት ነው። የማይደርስ ከሆነ ግን በእሁድ ጨዋታ ላይ ትልቅ ክፍተት ሊቨርፑል ቤት ምናልባት ደግሞ በተከላካይ መስመር ላይ ትልቅ ግብዓት የሚያጡበት ሂደት እንዳለ ግን መመልከት ይቻላል ማለት ነው። ምናልባት መልካም ያልሆነው ዜና ይሄ ካልሆነ በስተቀር በቼክ ጥሩ ምሽት ነው ሊቨርፑል ያሳለፈው ማለት ነው። ከዛ ውጪ ባየር ሌቨርኩሰን ወደ አዘርባይጃን አቅንቶ ከካራባሽ ጋር 2-2 በሆነ ውጤት ነው ጨዋታውን ያጠናቀቀው። ኤሲ ሚላን በሜዳው ስላቪያ ፕራግን 4-2 በሆነ ውጤት ማሸነፍ ችሏል። ቤኔፊካና ሬንጀርስ 2-2 በሆነ ውጤት ነው ጨዋታቸውን ያጠናቀቁት። የእንግሊዙ ተወካይ ዌስትሃም ወደ ጀርመን አቅንተው በፍራይበርግ 1-0 በሆነ ጠባብ ውጤት ሽንፈትን አስተናግዷል። ከዛ ውጪ የፈረንሳይ ተወካይ ማርሴይ የስፔኑን ተወካይ ቪላሪያልን 4-0 በሆነ ሰፊ ውጤት ማሸነፍ የቻሉበት መርሃ ግብር በክለቦች ሁለተኛ እርከን የሚሰጠው ትልቁ የውድድር መድረክ በዩሮፓ ሊግ ላይ ሊነሱ የሚችሉ ጨዋታዎች ናቸው ማለት ነው። ትላንትና የተከናወኑ የጥሎ ማለፍ ጨዋታዎች ናቸው። ወደ ኮንፈረንስ ሊግ ስናቀና አያክስ እና አስቶን ቪላ ያደረጉት መርሃ ግብር ምንም ግብ ሳይቆጠርበት 0-0 ናቸው ውጤት የተጠናቀቀ መርሃ ግብር ሆኗል ማለት ነው። ከዛ ውጪ ሞልደና ክለብ ብሩዥ 2-1 በሆነ ውጤት በሞልዳ አሸናፊነት ጨዋታው ተጠናቋል ማለት ነው። የግሪኩ ተወካይ ኦሎምፒያኮስ በሜዳው በእስራኤሉ ተወካይ ማካቢ ቴልአቪቭ 4-1 በሆነ ሰፊ ውጤት ሽንፈትን አስተናግዷል። ስትራም ግራዝ እንዲሁ በፈረንሳዩ ተወካይ ሊል 3-0 በሆነ ውጤት ሽንፈትን አስተናግዷል። የክሮሻው ተወካይ ዳይናሞ ዛግሬብ ሪያል ቤቲስን ጥሎ የመጣ ክለብ እንደሆነ ይታወቃል። የግሪኩን ክለብ ፓኦክን አስተናግደው 2-0 በሆነ ውጤት ማሸነፍ ችሏል። ከዛ ውጪ የእስራኤሉ ተወካይ ማካቢ ሃይፋ በሜዳው በጣሊያኑ ተወካይ ፊዮሬንቲና 4-3 በሆነ ውጤት ሽንፈትን ያስተናገደበት ሂደት እንዳለ መመልከት ይቻላል። ሰርቬትና ቪክቶሪያ ፒዘን 0-0 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁት። የቤልጂየሙ ተወካይ ዩኒየን ሴንት ጌሊዮስ እንዲሁ በሜዳው በቱርኩ ክለብ ፌነርባቼ 3-0 በሆነ ውጤት የተሸነፉበት መርሃ ግብር ደግሞ በክለቦች ሶስተኛ ደረጃ የሚሰጠው የትልቁ የውድድር መድረክ በሆነው የዩሮፓ ኮንፈረንስ ሊግ ላይ የተከናወኑ መርሃ ግብሮች እንደሆኑ ትላንትና መመልከት ይቻላል ማለት ነው። ከዩሮፓ ሊግና ከኮንፈረንስ ሊግ ውጭ ወደሆኑ አጫጭር ስፖርታዊ መረጃዎቻችን በቀጥታ እናምራ። ሮድሪ አዲስ ታሪክ በሲቲ ቤት ጽፏል። ለ16 ዓመት የቆየ ታሪክ ነው ሮድሪ መስበር የቻለው። በ2023 የተጫዋች የካቲት ወር ላይ ቶትናም ባሸነፉበት መርሃ ግብር ላይ ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ እንዲሁ ተሰልፎ ከተጫወተበት ጊዜ በኋላ ባደረጋቸው 59 ጨዋታዎች ላይ ሽንፈት የሚባል ነገር ያልቀመሰ ተጫዋች ሆኗል። ይህም አዲስ ታሪክ እንዲጽፍ አድርጎታል። ከዚህ በፊት በተለይ ሪካርዶ በቼልሲ አንጋፋው ተጫዋች ሪካርዶ ካርቫሎ ነበር የተያዘው። እሱም በተሰለፈባቸው 58 ጨዋታዎች ላይ ተከታታይ በሆነ መልኩ ሽንፈትን ባለማስተናገድ ነበር ሪካርዶን የያዘው። የአንጋፋው ተጫዋች ሪካርዶ ካርቫሎ ከህዳር ወር 2006 እስከ 2008 የካቲት ወር ድረስ ነበር ሪካርዶም የቆየው ማለት ነው። በአጠቃላይ በእነዚህ ታይም ኢንተርቫል በእነዚህ ጊዜ ውስጥ ነበር እነዚህን 58 ጨዋታዎች ያከናወነው ማለት ነው። እንግዲህ ስፔናዊ ሮድሪ ይህንን ሪካርድ የግሉ አድርጎታል። ተጫዋቹ 2019 ላይ ነበር በተለይ ማንቸስተር ሲቲን 70 ሚሊዮን ፓውንድ ወጥቶበት ቡድኑን እየተቀላቀለው አትሌቲኮ ማድሪድን በመልቀቅ ማለት ነው። ከዛን ጊዜ ወዲህ ግን በጣም አስደናቂ አቋም ከማሳየት በተጨማሪ ክለቡ በተቸገረበትና ጎል ማስቆጠር በተሳነበት ሰዓት ላይ እንኳን ተጫዋቹ ስቴፕ አፕ እያደረገ ወይም ደግሞ ለቡድኑ እጅግ የቆርጥ ቀን ልጅ መሆኑን ከአንድም ሁለቴ ያሳየና ያስመሰከረ ተጫዋች መሆኑን እየተመለከት እንገኛለን። በተለይ
አምና እንኳን በተከናወነ የአውሮፓ ሻምፒዮንስ ሊግ የፍጻሜ መርሃ ግብር ላይ በተለይ ኢንተር ሚላን ላይ ብቸኛዋን የማሸነፊያ ግብ ያስቆጠረው ተጫዋች ሮድሪ እንደነበር የሚታወቅ ነው። ማንቸስተር ሲቲ በአጠቃላይ ይህ ተጫዋች በስብስቡ ሲኖርና ሳይኖር ሌላ ክለብ እየሆነ የተመለከትነው ነው የምንገኘው። በውጤትም በሜዳ ላይ እንቅስቃሴም በተለይ ሮድሪ በሌለባቸው ሰዓቶች ላይ በጣም ተዳክሞ ነው የምንመለከተው ማንቸስተር ሲቲን። በአጠቃላይ ተጫዋቹ ትክክለኛ የቡድኑ ሚዛን ጠባቂ ተጫዋች እንደሆነ መመልከት እንችላለን። ፔፕ ጋርዲዮላ ይህ ተጫዋች በቦታው ላይ አሁን ባለው ወቅት ሁኔታ ምንም ጥያቄና መልስ የለውም፣ ለክርክር የሚበቃም ጉዳይ አይደለም፣ የዓለማችን ብርቱ ተጫዋች ነው በቦታው ላይ ሲል ፔፕ ጋርዲዮላ ይህንን ተጫዋች ከዚህ በፊት ሲያሞግሰው እናስታውሳለን። አሁን ደግሞ አዲስ ሪከርድ ከክለቡ ጋር እንዲሁ ማስመዝገብ የቻለበት ሂደት አለ። 59 ጨዋታዎችን በተለይ ደግሞ ከ2003 የካቲት ወር ጀምሮ የተጫወታቸው ጨዋታዎች ላይ ሽንፈትን ባለማስተናገድ አዲስ ሪከርድ ያስመዘገበበት ሂደት እንዳለ መመልከት ይቻላል ማለት ነው። ከዛ ውጪ የፊታችን ክረምት የዝውውር መስኮት ላይ ሌላው አይን ሳቢ የሆነ ዝውውር መካከል የፖርቶ የተከላካይ አማካይ መስመር ተጫዋቹን አለም ቫሬላን ማን ያስፈርማል የሚለው ጉዳይ እንደሆነ ይታወቃል። ሊቨርፑል ይህን ተጫዋች ለማስፈረም ግን ከፈረንሳይ ኃያል ክለብ ፓሪስ ሴን ጀርሜን ጋር እጅግ ብርቱ ፉክክር ውስጥ እንደሚገቡ ሳንቲ ጂኤፍኤም ይዞት የወጣው መረጃ በግልጽ ያመላክታል። የፕሪሚየር ሊጉና የፈረንሳይ ሊጋ ተወካዮች የሆኑት ሁለቱ ክለቦች ለዚህ ተጫዋች የሚያደርጉት ፉክክር ማጓጉ ነው የሚሉ መረጃዎች ናቸው በሰፊው እየተጋሩ የሚገኙት። 22 ዓመቱ ላይ ነው የሚገኘው የአርጀንቲና የተከላካይ አማካኝ ከቦካ ጁኒየርስ ነው የፖርቹጋሉን ክለብ የተቀላቀለው። ያጮት ስልቱ ከወዲሁ ብዙዎች ከሃቬር ማሻራኖ ጋር እንዲያነጻጽሩት ምክንያት ሆኗል። ባሳለፍነው ነሐሴ ወር ላይ ነበር ወደ ፖርቶ ከማቅናቱ በፊት ለአርጀንቲናው ክለብ በተለይ ወደ 111 ጨዋታዎች ላይ ተሰልፎ ተጫውቷል ቦካ ጁኒየርስ ማለት ነው። ወደ ፖርቶም ካቀና በኋላ በጣም ጥሩ የሚባል እንቅስቃሴ ከሚያደርጉ ተጫዋቾች መካከል በዋናነት ስሙ ይነሳል። የፖርቹጋሉ ክለብ በሚጠይቀው ገንዘብ መሰረት ተጫዋቹን ለመሸጥ ብዙም ወደ ኋላ ማይል ጉዳይ እንደሆነ ይታወቃል። በተለይ ፖርቶ በተደጋጋሚ ለተጫዋቾቹ የሚጠይቀው ገንዘብ ካልሆነ በስተቀር ተጫዋቾቹን ከመሸጥ ወደ ኋላ የሚል አይነት ክለብ አይደለም። ለዚህ አርጀንቲናም ወደ 70 ሚሊዮን ፓውንድ እንደሚፈልጉ አስታውቋል። ያ ገንዘብ ከቀረበላቸው ብቻ ነው ይህንን ተጫዋች አሳልፈው የሚሰጡት ማለት ነው። ሊቨርፑል በዚህ ቦታ ላይ ዋታሩ ኤንዶ ብቻ ነው ያለው የጃፓናዊ የተከላካይ አማካይ መስመር ተጫዋች ማለት ነው። እሱም እድሜው 31 ዓመቱ ነው። ስለዚህ የረጅም ጊዜ አገልግሎት ይሰጣል ተብሎ አይታመንበትም። ከዛ በተጨማሪ ደግሞ እዚህ ቦታ ላይ በትኩስ ጉልበት ረጅም ዓመት ክለቡን ሊያገለግል የሚችል ተጫዋች ማስፈረም እንደሚጠበቅባቸው ወስኗል ተብሏል ሊቨርፑላውያን ማለት ነው። ስለዚህ ዘላቂ ተተኪ እዚህ ቦታ ላይ ያስፈልጋቸዋል። ስለዚህ ትኩረት አድርገው ይህንን ተጫዋች አለም ቫሬላን ለማስፈረም ከፍተኛ ጥረት እንዲሁም መዳረሻው አንፊልድ እንዲሆን ለማድረግ ከፍተኛ ሙከራ ያደርጋሉ ተብሎ ይገመታል ማለት ነው። ከፓሪስ ሴን ጀርሜን ግን ብርቱ የማይባል ፉክክር ይጠብቃቸዋል ሲል ነው የሳንቲ ጂኤፍኤም መረጃ የሚያመላክተው። በአጠቃላይ በክረምቱ የዝውውር መስኮት ላይ የዚህ ተጫዋች መዳረሻስ የት ይሆናል የሚለው ጉዳይ የሚጠበቅ ነው የሚሆነው ማለት ነው። ከዛ ውጪ የህይወት ዘመን ኮንትራት በባርሴሎና ብሰጠው ደስ ይለኛል ሲል ሁዋን ላፖርታ የተናገረው ንግግር በማህበራዊ ሚዲያ ላይ ሌላው መነጋገሪያ ሆኗል። ለማን ነው ይህን ንግግር የተናገረው የሚለው ጉዳይ ለዩራጓዩ ተከላካይ መስመር ተጫዋች ሮናልዶ አራውሆ ነው ይህንን ሀሳባቸውን ያነሱት። በተለይ ኦቨር ዘ ቶፕ ወይም ደግሞ ኦቲቲ የተባለ በተለይ ደግሞ የካታላኑ ክለብ ላይ ትኩረት ያደረገ ተከታታይ ዶክመንተሪ ፊልም ባስመረቁበት ሰዓት ላይ ነው በተለይ ሮናልዶ አራውሆ በባርሴሎና ይቆያል ውል ይፈርማሉ ወይ ተብለው ሲጠየቁ እኔ ለአራውሆ የህይወት ዘመን ኮንትራት በሰጠውም ደስተኛ ነኝ ሲሉ የተደመጡት ማለት ነው። እንደሚታወቀው ተጫዋቹ በሌሎች ክለቦች የተፈለገ የሚገኝ ተጫዋች ነው። 24 ዓመቱ ላይ ነው የሚገኘው ባለው ወቅት ሁኔታ ማንቸስተር ዩናይትድ በልዩነት ደግሞ ባየር ሙኒክና ፓሪስ ሴን ጀርሜን ይህንን ተጫዋች ለማስፈረም ከፍተኛ ጥረት ሲያደርጉና ተጫዋቹን ሲከታተሉ መቆየታቸው ይታወሳል። ላፖርታ ግን በተለይ ተጫዋቹ በባርሴሎና ቤት አይነኬ ከሚባሉ ተጫዋቾች መካከል አንዱ ነው ወይም ደግሞ በዋናነት የሚጠቀስ ተጫዋች መሆኑን አንስተዋል። እንግዲህ ሮናልዶ አራውሆ በ2018 የዩራጓዩን ክለብ በተለይ ቦስተን ሪቨርስን በመልቀቅ ነበር የባርሴሎና ቢ ቡድን የተቀላቀለው። ግን በባርሴሎና ቢ ቤት ብዙ አልቆየም። በተለይ የሚያሳያቸው እንቅስቃሴዎች ወደ ዋናው ቡድን እንዲያድግ ምክንያት ሆነዋል ማለት ነው። በ2019 በ2020 የውድድር ዘመን ላይ ዋናው ቡድን የተቀላቀለበት ሂደት እንዳለ ተመልክተናል። 24 ዓመቱ ላይ ነው የሚገኘው ሮናልዶ አራውሆ እስካሁን ድረስ በ142 ጨዋታዎች ላይ ተሰልፎ ለካታላኑ ክለብ ተጫውቷል። ተጫዋቹ በተደጋጋሚ ጉዳት በማስተናገዱ ምክንያት ወደ 7 ጨዋታዎች እንዳመለጡት ግን መጥቀስ ይቻላል። በተደጋጋሚ በተለይ የሚወስዳቸው አግሬሲቭ ታክሎች ራሱን ለጉዳት ተጋላጭ እንዲሆን ያደርጉታል። ይህም ደግሞ በተለይ ተጫዋቹ በተደጋጋሚ በሆነ መልኩ ጉዳቶችን እንዲያስተናግድ ምክንያት ሆኗል ማለት ነው። ቀደም ሲል እንዳነሳሁት 7 ጨዋታዎች አምልጠውታል በጉዳት ምክንያት ይህ ተጫዋች ማለት ነው። በአጠቃላይ ግን ፊት ሆኖ ወይም ደግሞ ከጉዳት ርቆ በሙሉ ጤንነቱ ግን ጨዋታዎችን በሚያከናውንባቸው ሰዓቶች ላይ አራውሆ በጣም ጥሩና አስደናቂ የሚባል አቋም ያለው የተከላካይ መስመር ተጫዋች እንደሆነ መመልከት ይቻላል ማለት ነው። ታዲያ ሁዋን ላፖርታ ይህንን ተጫዋች የህይወት ዘመን ኮንትራት ብሰጠው ደስ ይለኛል ሲሉ ነው የተደመጡት። ጉዳዩን በጣም በሰፊው መነጋገሪያ የሆነ ርዕሰ ጉዳይ ሆኗል ማለት ነው። እንግዲህ አራውሆ ይህንን ነገር ይቀበላሉ ወይም ደግሞ ውሉን በባርሴሎና ቤት ያድሳሉ የሚለው ጉዳይ በቀጣይ ጊዜያቶች ላይ የሚጠበቅ ነው የሚሆነው። ክለቡ ካለበት ወቅታዊ ፋይናንስ ችግር አንጻር ፍራንኪ ዲዮንግና እንዲሁም ደግሞ ሮናልዶ አራውሆን በተለይ ጥሩ ገቢ የሚያስገኙላቸው ተጫዋቾች ናቸው ባለው ወቅት ሁኔታ ከስብስባቸው መካከል ማለት ነው። ስለዚህ እነዚህ ተጫዋቾች ለመሸጥ ይገደዳሉ የሚሉ መረጃዎችን በስፋት ሲጋሩ እንደነበር የሚታወቅ ነው። አሁን ባለው ወቅት ሁኔታ ግን በተለይ ሁዋን ላፖርታ የህይወት ዘመን
ኮንትራት በሰጠው ደስተኛ ነው የሚል ነገር እያነሱ ይገኛሉ። በቀጣይ ምን ይሆናል የሚለው ጉዳይ ከዚህ ተጫዋች ጋር በተያያዘ የሚጠበቅ ነው የሚሆነው። ከዛ ውጭ ሚኬል አርቴታ የማንቸስተር ሲቲና የሊቨርፑል ጨዋታን ከልጆቼ ጋር ቁጭ ብዬ አየዋለሁ ሲል ሀሳቡን ሰጥቷል። ትናንት መግለጫ ሰጥቷል። የሳን ሰባስቲያኑ ተወላጁ ሚኬል አርቴታ ነገ አርሰናል በለንደን ደርቢ በሜዳቸው ኤምሬትስ ስቴዲየም የብሬንትፈርድ የሚያስተናግዱበት መርሃ ግብር አለ። ሰሜኑን ከምዕራቡ የሚያገናኘው መርሃ ግብር ነው። ታዲያ ከዚህ ጨዋታ በፊት የፕሪማች ፕሬስ ኮንፈረንስ ወይም ደግሞ የቅድመ ጨዋታ ጋዜጣዊ መግለጫ ሰጥተው ነበርና ስለ አሮን ራምስዴል፣ ስለ ዱባይ ቆይታቸው እንዲሁም ከነገ በስቲያ ስለሚከናወነው መርሃ ግብር ተጠባቂው የፕሪሚየር ሊግ መርሃ ግብር ከማንቸስተር ሲቲና ከሊቨርፑል ጋር በተያያዘ ማለት ነው። እንዲሁም ስለ ማርቲኔሊና ስለ ቡካዮ ሳካ የጉዳት ዜና አዲስ ነገር ካለ የሚል ጥያቄዎች ነበር ከጋዜጠኞች የተሰነዘረላቸው። እንግዲህ ራምስዴል ጉዳይ በተለይ ተጫዋቹ አሁንም ቢሆን በስብስባቸው ውስጥ አስፈላጊ የሚባል ተጫዋች መሆኑን ጠቁሟል። ከዱባይ ቆይታቸው ጋር በተያያዘ ደግሞ በተለይ ዱባይ ባለውለታቸው እንደሆነችና የቡድኑን መንፈስ የመለሰ እንዲሁም ቡድኑ በአጠቃላይ ረፍት አድርጎ በስነ ልቦና ታድሶ የመጣበት ሂደት ነበር ብለዋልና የዱባይ ቆይታቸው ምቹ እንዲሆንም ላደረጉ አካላት በዚህ አጋጣሚ ምስጋናን አቀርባሉ ሲሉ ተደምጧል ሚኬል አርቴታ። በመጨረሻም በተለይ ከሲቲና ከሊቨርፑል ጨዋታ ጋር በተያያዘ ይህን ጨዋታ ትከታተላለህ ወይ ተብሎ ለጋዜጠኞች የተነሳለት ጥያቄ ነበረ። በሚገባ ከልጆቼ ጋር ሆኜ ነው የምከታተለው ሲልም እንግዲህ ተደምጧል ማለት ነው አሰልጣኝ ሚኬል አርቴታ። እንደሚታወቀው አርሰናል ከሊጉ መሪ ሊቨርፑል በ2 ነጥብ ከማንቸስተር ሲቲ ደግሞ በ1 ነጥብ ርቀው 3ኛ ደረጃ ላይ ተቀምጧል። እንግዲህ ግልጽ በሆነ መልኩ የሊቨርፑልና የማንቸስተር ሲቲ የአንፊልድ ፍልሚያ በአቻ ውጤት እንዲጠናቀቅ ሚኬል አርቴታ እንደሚመኝ ግልጽ ነው የሚሉ መረጃዎች ግን በስፋት እየተጋሩ ይገኛሉ። በተለይ አሰልጣኙ የሰጠውን ሀሳብ ተንተርሶ ማለት ነው። ከዛ ውጪ ከማርቲኔሊና ከቡካዮ ሳካ ጋር በተያያዘ ቡካዮ ሳካ በተለይ ያን ያክል ከፍተኛ የሚባል ጉዳት ያጋጠመው አይነት ተጫዋች አይመስለኝም። የሕክምና ምርመራዎቹ የሁለቱም ተጫዋቾች ገና አልደረሰኝም። ማርቲኔሊ ግን በእርግጠኝነት ከብሬንትፈርዱ ጨዋታ ውጪ መሆኑን መናገር እችላለሁ። የቡካዮ ሳካ ጉዳይ ግን ገና ቴስቶቹን እያየን ነው የምንገኘው። ምናልባት ከቡድኑ ጋር ነገ ልምምድ መስራት የሚችልበት ሂደት ካለ እንመለከታለን የሚል ነገር። የቡካዮ ሳካ ግን ምናልባት ከቡድኑ ጋር ልምምድ መስራት የሚችል ከሆነ ቀለል ያለ ልምምድ መስራት የሚችልም ከሆነ የምንመለከተው ጉዳይ ነው የሚሆነው የሚል ነገር አንስቷል ማለት ነው። እንግዲህ የማርቲኔሊ ጉዳይ ግን በቀጣይ ቴስቶች ከመጡ በኋላ ምናልባት ለምን ያክል ጊዜ እንዲሁ ከሜዳ የሚያስርቀውን አይነት ጉዳቱን ያስተናገደው የሚለውን ጉዳይ በግልጽ እንመለከታለን የሚል ነገር ሚኬል አርቴታ አንስቷል ማለት ነው። ተጫዋቹ እንደሚታወቀው በተለይ ከሼፊልድ ዩናይትድ ጋር ባደረጉት መርሃ ግብር ላይ ሁለቱም ተጫዋቾች ቡካዮ ሳካም በመጠነኛ ህመም እንዲሁም ጋብሪኤል ማርቲኔሊም በተለይ ጉዳት አስተናግዶ በዛ ጨዋታ ላይ ከሜዳ ተቀይሮ መውጣታቸው የሚታወስ ነው። ከዛ ውጪ ሰር ጂም ራትክሊፍ $1.6 ቢሊዮን አጥቷል ተብሏል። ወይም ደግሞ ያን ያክል ገንዘብ መዋልን ወይም ማፍሳቸውን ተከትሎ በአርሰናሉ ባለሀብት ስታን ክሮንኬ መበለጣቸውን የተገለጸ የሚገኘው ብሉምበርግ ወይም ደግሞ የቢሊዮነር ኢንዴክስ ይህ ተቋም በተለይ በዓለማችን ላይ የሚገኙ የባህል ሀብቶችን ደረጃ ሰንጠረዥ እሱም እንዲሁም ደግሞ ፎርብስ መጽሔትም በይፋ ይህን ነገር የሚያጋሩ ተቋሞች እንደሆኑ ይታወቃሉ። ብሉምበርግም ፎርብስም ማለት ነው። ታዲያ ብሉምበርግ የፕሪሚየር ሊግ ክለብ ባለ ሀብቶችን የሀብት መጠናቸውን ይፋ ባደረገበት ጊዜ ላይ የማንቸስተር ዩናይትድ 1/4 ድርሻ ባለቤትነትን የገዙት ሰር ጂም ራትክሊፍ ወደ 1.6 ቢሊዮን ፓውንድ ወጪ ማድረጋቸውን ተከትለው በደረጃ ሰንጠረዡ ቦታቸውን ለአርሰናሉ ባለቤት አሜሪካዊ ቢሊዮነር ስታን ክሮንኬ መልቀቃቸውን ለማወቅ ተችሏል ማለት ነው። የብሉምበርግ ቢሊዮነር ኢንዴክስ በየ12 ወሩ ነው የደረጃ ሰንጠረዦቹን ይፋ የሚያደርገውና ፔትሮኬሚካሊስቱ ቢሊዮነር የማንቸስተር ዩናይትድ 1/4 ድርሻን ለማግኘት 1.6 ቢሊዮን ፓውንድ በአጠቃላይ ወጪ አድርጓል። ይህም በዓለም የባለ ሀብቶች የደረጃ ሰንጠረዥ ላይ 110ኛ ደረጃ ላይ እንዲቀመጡ ምክንያት ሆኗል ማለት ነው። ያላቸው የአጠቃላይ ሀብትም ወደ 13.79 ቢሊዮን ፓውንድ እንደሆነም ተመላክቷል። እንግዲህ ቁጥር 1 ላይ ማለ ከተባለ አማዞን የኦንላይን የንግድ ትስስር መስራችና ባለቤት ጄፍ ቤዞስ በ157 ቢሊዮን ፓውንድ በቀዳሚነት ተቀምጧል። ኤላን መስክ ደግሞ በ156 ቢሊዮን ፓውንድ ይከተላል። የአርሰናሉ ስታን ክሮንኬ በ13.87 ቢሊዮን ፓውንድ 109ኛ ደረጃ ላይ ተቀምጦ ይገኛል። የአሰልጣኝ ቶማስ ፍራንክ በዩናይትድ ቤት በተለይ አሰልጣኝ ቴን ሃግ ተተኪ በመሆን ኦልድ ትራፎርድ እንዲደርሱ በአማራጭነት ከተያዙ ግለሰቦች መካከል አንዱ መሆናቸው ይፋ ተደርጓል። የተለያዩ አሰልጣኞች ስማቸው ከማንቸስተር ዩናይትድ ጋር እየተያዘ እንደሚገኝ ይታወቃል አሁን ባለው ወቅታዊ ሁኔታ ማለት ነው። ይህ ደግሞ ለአሰልጣኝ ቴን ሃግ የአሰልጣኝነት ወንበራቸውም እየተነቀነቀ እንደሚገኝ ማሳያ ነው እየተባለ ይገኛል። በተለይ አሰልጣኝ ግራም ፖተር፣ የእንግሊዝ ብሔራዊ ቡድን አሰልጣኙ አሰልጣኝ ጋሬት ሳውዝጌት፣ የብራይተኑ አሰልጣኝ ሮበርቶ ዲዘርቢ እንዲሁም አሰልጣኝ ዚነዲን ዚዳን ስማቸው ከዚህ ክለብ ጋር በተደጋጋሚ እየተያዘ የሚገኙ ግለሰቦች እንደሆኑ ይታወቃሉ። ተረኛው አሰልጣኝ ደግሞ ቶማስ ፍራንክ ሆነዋል። ብሬንትፈርድ ወይም ደግሞ ንቦቹ እንደ ስማቸው ተናዳፊና ለትልቅ ክለቦች በቀላሉ እጃቸውን የማይሰጡ ክለብ መሆናቸውን በዚህ አሰልጣኝ ስር እንደተመለከተን የሚታወቅ ጉዳይ ነው። በተለይ የ3-5-2 የጨዋታ አሰላለፍ አቀንቃኝ ናቸው አሰልጣኝ ቶማስ ፍራንክ። በተደጋጋሚ ይህንን ያጨዋወት ስልት ያዘወትራሉ። በጂቴ ኮሚኒቲ ስቴዲየም የሰሩትን መልካም ስራ በኦልድ ትራፎርድ እንዲደግሙም ይፈለጋል ተብሏል። ሰር ዴቭ ብሬልስፎርድ የአይኖስ ኬሚካል ግሩፕ ስፖርቲንግ ዳይሬክተር እንደሆኑ ይታወቃሉ። የቶማስ ፍራንክም አድናቂ መሆናቸው ነው መረጃዎች የሚጠቁሙት። እንግዲህ እጅግ ከፍተኛ ጫና ውስጥ የሚገኙት አሰልጣኝ ቴን ሃግ ግን በዩናይትድ ቤት ይቆያሉ የሚለው ጉዳይ ተስፋ አስቆራጭ የሆነ እንደመጣ ግን ይሄ ማሳያ ነው እየተባለ ይገኛል። አሰልጣኙንም ለመተካት ትክክለኛው ሰው እየፈለጉ ነው የሚገኙት። በተለይ ደግሞ ከማንቸስተር ሲቲ ጋር ያደረጉትን ጨዋታ ወይም ደግሞ ያንን ዲስፕሌይ በጣም በፍጹም እንዳልወደዱት ነው የተገለጸ የሚገኘው። እርግጥ ነው የዩናይትድ አመራሮች በቦታው በመገኘት በኢቲሃድ
ኢቲሃድ ስቴዲየም ጨዋታውን አልተከታተሉም። ቢሆንም ግን እንደ ክለቡ ሼር ሆልደርነታቸው ማለት ነው በዚህ አሰልጣኝ ስር ብዙም ክለቡ ተስፋ ይኖራል ብሎ እንዳላመኑበት ነው በተለይ የደርቢውን ጨዋታ ተንተርሰው ይህንን ሀሳብ መሰንዘራቸው ነው መረጃዎች በስፋት እየወጡ የሚገኙት ማለት ነው። ይህንን ተከትሎ አሰልጣኝ ቴን ሃግ በቀሪዎቹ 11 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ምናልባት እንኳን እንደው የዩሮፓ ሊግ ቦታ ላይ እንኳን ይዞ ማጠናቀቅ የማይችል ከሆነ ምናልባትም የአሰልጣኝነት ሚናው ላይ መሰናበቱ ማይቀር ጉዳይ እንደሆነ ነው በጣም በስፋት መረጃዎች እየጠቆሙ የሚገኙት። ከሰሞኑ ደግሞ ቶማስ ፍራንክ አሁንም ስሙ ከማንቸስተር ዩናይትድ ጋር እየተያዘ ይገኛል ማለት ነው። ከዛ ውጪ ፒኤስጂ የፈረንሳዩ ኃያል ክለብ የአርሰናል የፊት መስመር ተጫዋች ቡካዮ ሳካን ለማስፈረምና የኪሊያን ምባፔ ተተኪ እንዲሆንላቸው መወሰናቸውን የተገለጸ የሚገኘው የፈረንሳዩ ኃያል ክለብ ፓሪስ ሰን ዠርሜን እንደገና ባንካቸውን ሰብረው ወደ 140 ሚሊዮን ፓውንድ ወጪ በማድረግ ቡካዮ ሳካን ለማስፈረም ጥረት እንደሚያደርጉ ነው በልዩነት ሃርድ ታክል ይዞት የወጣው መረጃ የሚያመላክተው። እንግዲህ 140 ሚሊዮን ፓውንድ ይዘው ነው የሚቀርቡት ወይም ደግሞ የአርሰናል ቤት የሚያንኳኩት ማለት ነው። ክለቡ እጅግ በጣም መጠነ ሰፊ በሆነ መልኩ በክረምቱ የዝውውር መስኮት ላይ እንቀሳቀሳል ተብሎ ይገመታል። የኪሊያን ምባፔ ከክለቡ ጋር መለያየት ደግሞ በልዩነት ጥሩ የክንፍ አጥቂ መስመር ተጫዋችም እንዲያማትሩ ምክንያት የሆነ ጉዳይ ነው። ስለዚህ በተለይ ህይወትን ካለ ምባፔ ጋር ለመቀጠል የሚገደዱት የፈረንሳይ ኃያል ክለብ ፒኤስጂዎች ፊታቸውን ወደ ጥቁሩ ፈርጥ ወደ ወርቃማው ልጅ ወይም ወደ ስታርቦይ እየተባለ የሚጠራው ቡካዮ ሳካ ማዞራቸውን የተገለጸ የሚገኘው 22 ዓመት ላይ ነው የሚገኘው። ይህ እንግሊዛዊ ከአመት ዓመት በጣም እየጎመራ በጣም እየጎለበተና እጅግ በሳል የሆነ የአጥቂ መስመር ተጫዋች እየሆነ ይገኛል። ሳካ ቡድኑ የዋንጫ ተፎካካሪም እንዲሆን የራሱን ትልቅ ሚና እየተጫወተ ይገኛል። የሄሊንድ አካዳሚ ፍሬ ውጤት ነው ቡካዮ ሳካ። እጅግ በክለቡ ከሚወደዱ ተጫዋቾች መካከል በልዩነት ወይም በቀዳሚነት ሊነሳ የሚችል ተጫዋች እንደሆነ ይታወቃል። ሳካ ዘንድሮ ብቻ በሁሉም ጨዋታዎች ላይ ተሰልፎ በተጫወተባቸው 35 ጨዋታዎች ላይ 16 ጎሎችን ሲያስቆጥር 15 ኳሶችን አመቻችቶ ማቀበል ችሏል። በተለይ ተጫዋቹ የፒኤፍኤ አዋርድ በተለይ የአመቱ ምርጥ ወጣት ተጫዋች የሚለውን ዘርፍ ባሸነፈበት ሂደት ላይ በተለይ ጥያቄዎችም ተጠይቀው ነበር። በተለይ አርሰናል ደጋፊዎች የአውሮፓ ሻምፒዮንስ ሊግን ከምታሳኩ ወይስ ደግሞ ቡካዮ ሳካ ከክለቡ ጋር ከሚለያይ የሚል ውሳኔ ወይም ደግሞ የሚል ጥያቄ ቀርቦላቸው ነበርና በጣም ያመነታሉ። በተለይ የአውሮፓ ሻምፒዮንስ ሊግ ማሳካት የሚፈልግ የአርሰናል ደጋፊዎች እንዳሉ ይታወቃል በስፋት ግን ሳካን ከክለቡ ውጪ መመልከት ማይፈልጉና በጣም በክለቡ የሚወደድ ተጫዋች እንደሆነ ይሄ ማሳያ እንደሆነ ይታወቃል። በተለይ ኤኤፍቲቪ በልዩነት ነበር ይሄንን ኢንተርቪው የሰራው ማለት ነው። ቢሆንም ግን በተለይ ሻምፒዮንስ ሊግን ከምናሳካ ይቅርብን አይነት ነገርና ሳካ በክለባችን ቢቆይ ይሻላል የሚል ነገር ነው በስፋት ሲያነሱ የነበረው። ለክለቡ ወይም ደግሞ ለተጫዋቹ ያላቸውን ፍቅር ይሄ በልዩነት የተመለከትንበት ሂደት አለ። ተጫዋቹም ይሄንን ቪዲዮ እንዲደርሰው ተደርጓልና ተጫዋቹም በተለይ ይበልጥ ለነዚህ ደጋፊዎች ያለኝን ሁሉ እንድሰጥ ይሄ ራሱን የቻለ ምክንያት ነው የሚል ነገር ያነሳበትም ሂደት እንዳለ ይታወቃል። ተጫዋቹ በክለብም በብሔራዊ ቡድንም ገና በዚህ እድሜው እጅግ አስፈላጊና ጠቃሚ ተጫዋች መሆኑን አስመስክሯል። እንግዲህ ማጋነን ካልሆነ በስተቀር በአሁኑ ሰዓት በቀኝ ክንፍ ያጥቂ ቦታ ላይ ዓለማችን ላይ ካሉ ምርጥ 2 ወይም 3 ተጫዋቾች መካከል ቡካዮ ሳካ አንዱ ነው። ፒኤስጂ ደግሞ 140 ሚሊዮን ፓውንድ በመያዝ ተጫዋቹ ለማስፈረም እያንዣበቡ ነው የሚገኙት። በርካታ መረጃዎች በተለይ ደግሞ ሃርድ ታክል ይዞት የወጣው መረጃ ነው ነገር የሚጠቁመው ማለት ነው። አርሰናል በፍጹም ተጫዋቹ ለመሸጥ ፍላጎት ባይኖራቸውም የሚቀርበው 140 ሚሊዮን ፓውንድ ግን ቆም ብለው ነገሮችን እንዲያስቡና እንዲያጤኑ ሊያደርጋቸውም እንደሚችል ተገምቷል ማለት ነው። በቀጣይ ምናልባት ፒኤስጂ በክረምት የዝውውር መስኮት ላይ እስቲ አፕሮች ያደርጋሉ የአርሰናል የሚለውን ጉዳይ በልዩነት የሚጠበቅ ጉዳይ ነው ማለት ነው። ከዛ ውጪ የዝረራውን አርክቴክቶች እርስ በርስ የሚያፋጥጠውና ኖክአውት ኬኦስ የሚል ስም የተሰጠው የዓለማችን እጅግ አደገኛ ቡጢኞች የሚፋጠጡበት የቦክስ ፍልሚያ በሳውዲ አረቢያ በዛሬው ዕለት የሚከናወን ይሆናል። እንግዲህ የቀድሞውን የWHO የከባድ ሚዛን የቀበቶ ባለቤት አንቶኒ ጆሹዋን ከቀድሞው የሚክስድ ማርሻል አርት ወይም የድብልቅ ማርሻል አርት የከባድ ሚዛን ቀበቶ ባለቤት ከሆነውና በዩኤፍሲ ከምናውቀው ካሜሮናዊ ፍራንሲስ ንጋኑ ጋር የሚያደርጉት ፍልሚያ በልዩነት የሚጠበቅ ነው። በሳውዲ አረቢያ አጠቃላይ መዝናኛው ዘርፍ የዳይሬክተሮች ቦርድ ሊቀመንበር የሆነው ቱርኪ አልሼክ ይህ ግለሰብ በአጠቃላይ ሳውዲ የትኩረት መናኸሪያ እንድትሆን ትልቁ ሚና እየተወጣ የሚገኝ ግለሰብ እንደሆነ ይታወቃል። ተጠባቂ የሚባሉ የቦክስ ኢቨንቶችን በተለይ ደግሞ የሬድ ሲዝንንም እንዲዘጋጅ ምክንያት የሆነ ግለሰብ ነው። በተለይ ቱርኪ አልሼክ ማለት ነው። በተለይ አልናስር ከኢንተር ማያሚ ጋር ጨዋታቸውንም እንዲያከናውኑ በማድረግ በተለይ ሳውዲ የአጠቃላይ ስፖርቱ ዘርፍ መናኸሪያ እንዲሁም ደግሞ መዝናኛና ትኩረት ማዕከል እንድትሆን ከፍተኛ ጥረት እያደረገ ይገኛል። ያው በገንዘብ ማይቻል ነገር የለምና በርካታ ነገሮች እያደረጉ ይገኛል ይህ ግለሰብ ማለት ነው። በአጠቃላይ የፊልሚያም እንዲከናወን ከፍተኛ መደላደል ያመቻቸውም ግለሰብ ነው ቱርኪ አልሼክ ማለት ነው። ሁለቱም ተፋላሚዎች ዓለማችን ላይ እጅግ አደገኛ ውድመት የሰው ልጅ ላይ ማስከተል የሚችል ቡጢ የሚሰነዝሩ ተፋላሚዎች ናቸውና በተለይ ደግሞ ፍራንሲስ ንጋኑ የሚሰነዝረው አንድ ቡጢ በነገራችን ላይ የትኛውንም ግለሰብ የሚዘርር ከባድ ውድመትን ማስከተል የሚችል ቡጢ መሆኑን ጊኒስ ቡክ ኦፍ ወርልድ ሪከርድስ ላይ ወይም ደግሞ የዓለም ድንቃድንቅ መዛግብት ላይ እንዲሁ ቡጢውን ማሳረፍ የቻለ ግለሰብ ነው ፍራንሲስ ንጋኑ። ቀለል ያለ ባጃጅ ማለት ይቻላል ከዛ ያልተናነሰ ውድመት ነው የሚያስከትለው። በተለይ በቀኝ እጁም በግራ እጁም ተፋላሚ ወይም ተጋጣሚ
እጁን ካሳረፈ ማለት ነው እና በልዩነት ሁለቱም ተጋጣሚዎች በከባድ ሚዛን ተፋላሚዎች መሆናቸውን ተከትሎ የሚያደርጓቸው ፍልሚያዎች የሚጠበቅ ይሆናል ማለት ነው። ለዛም ነው ፍልሚያው ኖክአውት ኬኦስ የሚል ስምም የተሰጠው ማለት ነው። አንቶኒ ጆሹዋ ኦቶ ዋሊንን በዲዮ ፍሬክኒንግ ሳውዲ አረቢያ ላይ አሸንፎ ነው የመጣው። ፍራንሲስ ንጋኑ በበኩሉ ወደ ቦክስ ስፖርት ፊቱን ካዞረ በኋላ እርግጥ ነው ፒኤፍኤል ላይም አለ የዚህ ድብልቅ ማርሻል አርት ላይ ማለት ነው ከዩኤፍሲ ኮንትራቱ ከተቀደደ በኋላ ፊቱን ወደ ፒኤፍኤል ማዞሩ ይታወቃል። ወደ ቦክስ ስፖርት ላይ ግን እንዲሁ ከታይሰን ፊውሪ ጋር ፍልሚያውን አከናውኖ እንደነበር ይታወቃል። ምንም በማያሳምን መልኩ ታይሰን ፊውሪን ሶስተኛ ዙር ላይ መዘረር ችሎ ነበር፣ ግን እስከ መጨረሻው ዙር ድረስ ጨዋታው ቀጥሎ ነበር። ከዛ በዳኞች ውሳኔ በነጥብ አሰጣጥ ሂደት ወይም በዩናኒመስ ዲሲዥን ማለት ነው ታይሰን ፊውሪ አሸናፊ ተብሎ መሰየሙ ይታወቃል። ክርስቲያኖ ሮናልዶን ጨምሮ በርካታ ኮከቦች ወይም የኪነ ጥበብ ዓለም ላይ የነበሩ ግለሰቦች በቦታው ከተማ የተመለከቱት መርሃ ግብር ነበረ የታይሰን ፊውሪና የፍራንሲስ ንጋኑ ፍልሚያ ማለት ነው። ከዛ መልስ እንግዲህ የሚያደርገው ሁለተኛው የቦክስ ውድድር ነው የሚሆነው። ሌላውን እንግሊዛዊ አንቶኒ ጆሹዋ ነው የሚያገኘው። አንቶኒ ጆሹዋ ከልጅነት እስከ እውቀት በቦክስ ስፖርት ላይ ያደገ ተፋላሚ ነው። ስለዚህ ልምድም ክህሎትም አለው ተብሎ ይገመታል። ፍራንሲስ ንጋኑ ግን በቦክስ ስፖርት ላይ ልምድ የለውም። ሁለተኛ ፕሮፌሽናል የቦክስ ፍልሚያ ነው የሚሆነው። ስለዚህ የሚያደርጉት ፍልሚያ ደግሞ በልዩነት የሚጠበቅ ነው የሚሆነው ማለት ነው። WBO ጊዜያዊ ቀበቶ ባለቤት የሆነው ዤንግ ጄሊ ቀበቶን ለማስጠበቅ ከጆሴፍ ፓርከር ጋር እንዲሁም ደግሞ የWBC ፍላይዌይት ላይ የቀበቶ ባለቤቱ ሜክሲካዊ ሬይ ቫርጋስ ከእንግሊዛዊ የሊቨርፑል ተወላጅ ኒክ ፖል ጋር የሚያደርጉትን ፍልሚያ እዚሁ ጎን ለጎን ማለትም በዚህ ኖክአውት ኬኦስ በተባለው የቦክስ ፍልሚያ ስር የሚከናወኑ ሌሎች ውድድሮች መሆናቸውን ማወቅ ተችሏል ማለት ነው። ፍልሚያው በዛሬው ዕለት በኪንግደም አሪና ሳውዲ አረቢያ ላይ የሚከናወን ይሆናል ማለት ነው። በልዩነት ቦክስ አፍቃሪያን የሚጠብቁት ተጠባቂ የቦክስ ፍልሚያ የሚከናወን ይሆናል ማለት ነው በአንቶኒ ጆሹዋና በፍራንሲስ ንጋኑ መካከል ማለት ነው ዛሬ